ሁለቱ ኃያላን መሪዎች ጠመንጃቸውን እየወለወሉ ነው። አንካራ ሌላኛዋ ቴህራን ለቴል አቪቭ ሆናባታለች። ኔታንያሁ እስራኤልን አሸባሪ ብለው የእጇን ታገኛለች ሲሉ ተደምጠዋል። ኔታንያሁ በበኩላቸው አይናችንን ከአታቱርኮች ላይ አንነቅልም እያሉ ነው። ሌላ ጥፋት፣ አዲሱ ጥረት በመካከለኛው ምስራቅ የዘመኑ ብርቱ ተጽዕኖ ፈጣሪ ከሆኑና መካከለኛው ምስራቅን እንዳሻቸው ከሚዘውሩት መሪዎች መካከል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቱርኩ ፕሬዚደንት ረጂብ ጣይብ ኤርዶሃን ይጠቀሳሉ። ሁለቱም የህዝባቸውን ደህንነትና የሀገራቸውን የቀደመ ዝና ለመመለስ እንቅልፋቸው ይሰራሉ። በዓለም የፖለቲካ ትሮኖስ የበላይ ለመሆን እየተገዳደሩ ነው። እረፍት አልባው የመካከለኛው ምስራቅ እልቂት ደግሞ ኔታንያሁና ኤርዶሃንን አይንና አፈር አድርጓቸዋል። አሁን ደግሞ ወደ ለየለት ግጭት ሊያመሩ መቃረባቸውን የዓለም አቀፍ የፖለቲካ ተንታኞች እያስረዱ ነው። ሰላም ጤና ይስጥልን። የተከበራችሁ የፈታ ቤተሰቦች የሁለቱን ኃያላን ብርቱ መሪዎችና ሀገራት አዲስ ፍጥጫ በትንታኔያችን በጥልቀት እንመለከታለን። አብራችሁን ቆዩ። ለቱርካውያን ሙስጠፋ ከማል አታቱርክንም ያህል ሀገር ያቀና የፖለቲካ ሰብ የለም። በከማል አታቱርክ አይደራደሩም። ይህ የታሪክ ሀቅ ሆኖ ግን ከከማል ቀጥሎ ቱርክ ላይ ትልቅ አሻራ ያሳረፉት ሰው ረጂብ ጣይብ ኤርዶሃን ናቸው። ላለፉት 20 ዓመታት ሀገሪቱ መርተዋል። በብዙዎች ቢተቹም ብዙ ሥራ ሰርተዋል። ተጽዕኗቸው ዓለም አቀፋዊ ነው። ከአትላንቲክ ወዲህም ወዲያም ይነሳሉ፣ በክፉም በደጉም። ከሩሲያ ጋር በሶሪያ ጉዳይ ቢለያዩም በንግድ ይተሳሰራሉ። ከፑቲን ጋር ቢጨባበጡም በዩክሬን በከፈቱት ጦርነት ደስተኛ አይደሉም። ሆኖም ለዜሌንስኪም ለፑቲንም ቅርብ ሰው ናቸው። አዘርባጃን ከአርሜኒያ ጋር በናጎርኖ ቃራባህ ባደረገችው ውጊያ አዘርባጃንን ደግፈው አይዞሽ ብለዋታል። ኔታንያሁ ደግሞ በእስራኤል ታሪክ ብዙ ዘመን ያስተዳደሩ ጠቅላይ ሚኒስትር ናቸው። በጋዛ በኩል ከሐማስ፣ በሊባኖስ በኩል ከሂዝቦላ ጋር ጦርነት ገጥመዋል። ወዲህ ደግሞ ከእስራኤል ዋነኛ ጠላት ኢራን ጋር አውዳሚ ውጊያ ውስጥ ናቸው። ኔታንያሁ በ1988 ወደ እስራኤል ከተመለሱ በኋላ ፖለቲካውን ተቀላቅለዋል። ሊኩድ ፓርቲን ወክለው በእስራኤል ምክር ቤት ውስጥ መቀመጫ አገኙ። ቀጥሎ ደግሞ ምክትል የውጭ ጉዳይ ሚኒስትር ሆኑ። ኔታንያሁ እስራኤል ከተቋቋመችበት ከ1948 በኋላ ተወልደው የእስራኤል መሪ የሆኑ የመጀመሪያውና እስካሁንም ብቸኛው ሰው ናቸው። በእስራኤል ታሪክ በዕድሜ ወጣቱ መሪ መሆን ችለዋል። በዚህ ሂደት ውስጥ ያለፉት ኤርዶሃንና ኔታንያሁ ሀገሮቻቸውን ተጽዕኖ ፈጣሪ ለማድረግና ጠላቶቻቸውን አደብ ለማስገዛት እየታተሩ ነው። መስከረም 26 2016 ሐማስ በእስራኤል ላይ ጥቃት ከሰነዘረና ቴል አቪቭ በጋዛ ላይ ወታደራዊ ዘመቻ ከከፈተች በኋላ በቱርክና በእስራኤል መካከል የቃላት ጦርነቱ ከሯል። ባለፉት 3 ዓመታት ከተሰጡት ከባድ መግለጫዎችና ክሶች በተጨማሪ መደበኛ የዲፕሎማሲ ግንኙነት ለመፍጠር የሚደረገው ሂደት ቆሟል። ቱርክም ከእስራኤል ጋር ያላትን የንግድ ግንኙነት ማቋረጧን አስታውቃለች። በቱርክ ኤዝሜር ኬቴብ ቻላቢ ዩኒቨርሲቲ የዓለም አቀፍ ግንኙነት ተባባሪ ፕሮፌሰር የሆኑት ዶክተር ቶግሴ ኤርሶይ በሁለቱ ሀገራት መካከል ያለው ሁናቴ ከዲፕሎማሲ መርሆች በላይ የሀገር ውስጥ ፍላጎቶች በመኖራቸው ምክንያት የውጭ ፖሊሲው ለሀገር ውስጥ ፖለቲካ ሰለባ ሆኗል ብለዋል። የቱርክና እስራኤል ታሪካዊ ግንኙነት ውስብስብ፣ በተለዋጭ ጂኦፖለቲካዊ ሁናቴዎች፣ በኢኮኖሚ በጸጥታና በፖለቲካዊ ውጥረቶች የተሞላ ነው። ቱርክ ከእስራኤል ጋር በይፋ ግንኙነት ከመሰረቱ የመካከለኛው ምስራቅ ሀገራት ቀዳሚዋ ናት። በተለይም በ1950ዎቹና 60ዎቹ በመከላከያና በስለላ መስክ የጠበቀ ግንኙነት ነበራቸው። ከኤርዶሃን የፍትህና ልማት ፓርቲ ኤኪፔ ወደ ስልጣን መምጣትና በተለይም ከ2010 የማቪ ማርማራ ክስተት በኋላ የግንኙነቱ ሙቀት በእጅጉ ቀንሷል። ቱርክ በተለይም በጋዛ ጉዳይ እስራኤልን አጥብቃ ትተቻለች። የሁለቱ ሀገራት ግንኙነት ከፍና ዝቅ የሚል ሲሆን የንግድ ግንኙነቱ ከፍተኛ በሆነበት ወቅት እንኳን ሳይቋረጥ ቀጥሏል። ቱርክ ለእስራኤል የስለላ ድርጅት ሞሳድ መረጃ አሳልፈው ሰጥተዋል በሚል በተጠረጠሩ ሰዎች ላይ እርምጃ መውሰዷን፣ በጋዛ ወታደራዊ ዘመቻ ምክንያት ያለው ግንኙነት መሻከሩን ተያያዥ መረጃዎች ያሳያሉ። ኤርዶሃን የእስራኤልን ተግባር የሽፍተኝነት ተግባር በሚል አውግዘው በመካከለኛው ምስራቅ ለማተራመስ እየሞከረች ነው ሲሉ ወቅሰዋል። ባለፉት 3 ዓመታት ቱርክና እስራኤል መደበኛ የዲፕሎማሲ ግንኙነት ከመፍጠር ወደ ቀጥተኛ ወታደራዊ ግጭት ሊያመሩ የሚችሉበት እድል ሰፊ መሆኑ ሲነገር ነበረም። በሁለቱ ሀገራት መሪዎች መካከል የቃላት ጦርነት በቀጠለበት በአሁኑ ወቅት ወታደራዊ ግጭት የመከሰት እድል ይኖራሉ የሚል ጥያቄ ይነሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሚያዝያ ወር በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የቱርኩ ፕሬዚደንት ረጂብ ጣይብ ኤርዶሃን በኢራን የሚገኘውን የሽብርተኝነት ስርዓት እንደረዱና የራሳቸውን የኩርድ ዜጎች ጨፍጭፈዋል ሲሉ ወቅሰዋቸዋል። ከቀናት በኋላ ለቱርክ ፓርላማ ንግግር ያሰሙት ኤርዶሃን ደግሞ በጋዛ በሚገኙ የ73000 ፍልስጤማውያንን በደም የተሸፈኑ እጆችና ፊቶች ሳይመለከቱ በኩርድ ወንድሞቻችን አማካይነት አገራችንን ያለምንም እፍረት ይከሳሉ ሲሉ ምላሽ ሰጥተዋል። ከሰሞኑ ክስተት ጋር ተያይዞ ለቢቢሲ ሀሳባቸውን የሰጡ ባለሙያዎች እንደሚናገሩት በቱርክና በእስራኤል መካከል የሚፈጠር የግጭት አደጋ
ከመቼውም ጊዜ በበለጠ ቢጨምርም ሁለቱም ወገኖች በተመሳሳይ ጊዜ ሊከሰት የሚችለውን ግጭት ለመከላከል እየሞከሩ ነው። አርሜኒያ ዊክሊ የተሰኘ ጋዜጣ በበኩሉ ከወዳጅነት ወደ ጠላትነት የተሸጋገረው የእስራኤልና የቱርክ ግንኙነት በሚል ርዕስ ባሰፈረው ሀተታ የሁለቱ ሀገራት ግንኙነት ወደ አስከፊ ሁናቴ እየተሸጋገረ መሆኑን ዘግቧል። ከዚህ ቀደም የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን ሐማስ የተባለው የፍልስጤም ታጣቂ ቡድን አሸባሪ አይደለም ሲሉ፣ እስራኤል ግን በጋዛ የጦርነት ወንጀሎችን የምትፈጽምና ዓለም አቀፍ ሕግጋትን የምትጥስ አሸባሪ ሀገር ናት ብለዋል። ኤርዶሃን በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የሰጡት አስተያየት በእስራኤልና በዓለም አቀፍ ብዙሃን መገናኛዎች ትኩረት የተሰጠው ነው። ረጀብ ጣይብ ኤርዶሃን በፓርቲያቸው ስብሰባ ላይ ካደረጓቸው ንግግሮች መካከል በእስራኤል ፍልስጤም ጉዳይ በተለይም በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያተኮረ ሆኗል። ኤርዶሃን ኔታንያሁን የፈለጋችሁትን ያህል የኒውክሌር ቦምብ ይኑራችሁ፣ ጊዜያችሁ እየመጣ ነው፣ ትሄዳላችሁ በማለት በቁጣ ተናግረዋል። ይህ ብቻ አይደለም። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን በእስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ በማስጠንቀቅ ሀገራቸው ከዚህ ቀደም በካራባህና በሊቢያ ካደረገችው ወታደራዊ ጣልቃ ገብነት ጋር የሚነጻጸር እርምጃ ልትወስድ እንደምትችል ዝተዋል። ኤርዶሃን ከዚህ ቀደም በኢስታንቡል በተካሄደ የዓለም አቀፍ የእስያ የፖለቲካ ፓርቲዎች ጉባኤ ላይ ባደረጉት ንግግር እስራኤል በፍልስጤምና በሊባኖስ ላይ ፈጸመችውን ድርጊት በከባድ ቃላት አውግዘዋል። ይህ ደም የጠማው ዘር ማጥፋት ኔትወርክ ምንም አይነት ሕግና መርህ ሳይከተል ሰብአዊ ሴቶችን ወደ ጎን በመተው ንጹሐን ሕፃናትን፣ ሴቶችንና ሲቪሎችን መግደሉን ቀጥሏል ብለዋል። አክለውም እስራኤል የተኩስ አቁም ስምምነት ቢኖርም 1.2 ሚሊዮን ሊባኖሳውያንን ከመኖሪያ ቀያቸው እንዳፈናቀለችና አሸባሪዎች ላይ የሞት ቅጣት ለመጣል በፓርላማዋ ያወጣቸው አዲስ ሕግ ለፍልስጤም እስረኞች ብቻ ያለመ መሆኑን በመጥቀስ የእስራኤልን ድርጊት አረመኔያዊ ሲሉ ኮንነውታል። ኤርዶሃን ከጋዜጠኞች ጋር በነበራቸው ቆይታ ማስጠንቀቂያቸውን ይበልጥ በማክረር አንካራ ከእስራኤል ጋር ወታደራዊ ግጭት ውስጥ ልትገባ እንደምትችል ተናግረዋል። እስራኤል በፍልስጤም ላይ ይህን እንዳታደርግ ለመከላከል ጠንካራ መሆን አለብን፣ ወደ ቃራባህና ሊቢያ እንደገባን ሁሉ በእነሱ ላይ ተመሳሳይ እርምጃ እንወስዳለን ብለዋል። እስራኤል ለዚህ ምላሽ ሰጥታለች። የእስራኤል የቅርስ ሚኒስትር የሆኑት አሚቻይ አሊያሁን የቱርኩን መሪ ግብዝ፣ ኢምፔሪያሊስታዊ ምኞት ያለውና ራሱን እንደ ኦቶማን ሱልጣን የሚያይ አምባገነን ሲሉ ጠርተዋቸዋል። አከል አድርገውም ሰሜን ቆጵሮስን የወረረች በምስራቅ የኩርድ ግዛቶችን የምትቆጣጠርና የኢኮኖሚ መሰረቷን በአርሜናውያን የዘር ማጥፋት ላይ ገነባች ቱርክ ለእስራኤል ስለ ስነ ምግባርና ሰብአዊነት ልታስተምር አትችልም ብለዋል። ከዚህ አልፎ በእስራኤልና ቱርክ መካከል ያለውን የዲፕሎማሲ ግንኙነት ለማቋረጥ ለመንግስት ሐሳብ እንደሚያቀርቡ ቃል ገብተዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ጠቅላይ ሚኒስትር ኔታንያሁ በኢየሩሳሌም ቤተ መቅደስ ተራራ ላይ የእስራኤልን ባንዲራ ሲተክሉና ኤርዶሃን ደግሞ በእግራቸው ስር ወድቀው የሚያሳይ አወዛጋቢ የሰው ሰራሽ አስተውሎት ቴክኖሎጂ ያቀነባበረው ምስል አጋርተዋል። ይህ የሁለቱ ሀገራት የቃላት ጦርነት ይበልጥ ያገረሸው የቱርክ ፍርድ ቤት ባለፈው ዓርብ በጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝን ጨምሮ በ35 የእስራኤል ባለስልጣናት ላይ ክስ መመስረቱን ተከትሎ ነው። ክሱ የተመሰረተው ታዋቂዋን የአካባቢ ጥበቃ ተሟጋች ግሬታ ቱንበርግን ጨምሮ በርካታ አክቲቪስቶች የተሳተፉበትና በጥቅምት 2025 ወደ ጋዛ ያቀናውን ሱመድ የተሰኘ የሰብአዊ እርዳታ መርከብ እስራኤል ባለም አቀፍ የውሃ ክልል ላይ በኃይል አስቆማለች በሚል ነው። በዚህ ክስ የተበሳጩት የእስራኤል ባለስልጣናት ቅዳሜ ዕለት በኤክስ ገጻቸው ምላሽ ሰጥተዋል። ኔታንያሁ ኤርዶሃንን የገዛ የኩርድ ዜጎችን የጨፈጨፈ ሲሉ ከሰዋል። የብሔራዊ ደህንነት ሚኒስትሩ ኢትማር ቤን-ግቪር ደግሞ በኤርዶሃን ላይ ጸያፍ ስድብ ሰንዝረዋል። ለዚህ የእስራኤል ባለስልጣናት አስተያየት ምላሽ የሰጠው የቱርክ የውጭ ጉዳይ ሚኒስቴር ኔታንያሁን የዘመናችን ሂትለር በማለት ጠርቷቸዋል። ከቅርብ ጊዜ ወዲህ የእስራኤል የደህንነት ተቋማትና የፖለቲካ መሪዎች ቱርክን እንደ ትልቅ ስጋት እየተመለከቱ ነው። በተለይም በፈረንጆቹ አቆጣጠር በ2025 የወጡ የደህንነት ሪፖርቶች፣ ለምሳሌ የናገል ኮሚቴ ሪፖርት ቱርክ ከኢራን ቀጥላ እስራኤል ብሔራዊ ደህንነት ቀጥተኛ ስጋት መሆኗን አመላክቷል። እስራኤል ቱርክን እንደ ስጋት እንድታይ ያደርጓት ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ የሶሪያ ጣፈንታ ነው። የሶሪያ የአልአሳድ መንግስት መውደቅን ተከትሎ ቱርክ በሶሪያ ያላት ተጽዕኖ በከፍተኛ ሁኔታ ይጨምሯል። እስራኤል ቱርክ በሶሪያ በኩል በድንበሬ መጣችብኝ የሚል ስጋት አለባት። ቱርክ በደማስቆና በደቡብ ሶሪያ ያላት ወታደራዊ እንቅስቃሴ በእስራኤል ቁጥጥር ስር ያለውን የጎላን ኮረብታ ስጋት ላይ ጥሎታል። ሌላኛው የሐማስ ድጋፍ ነው። ቱርክ ለሐማስ የምታደርገው ፖለቲካዊና የዲፕሎማሲ ድጋፍ እስራኤልን አስቆጥቷል። ኤርዶሃን ሐማስን የነጻነት ተዋጊ ብለው ጠርተዋል። የሐማስ መሪዎችን በአንካራ መቀበላቸው ደግሞ ለተፈጠረው ፍርሃት ዋና ምክንያት ነው። ሌላኛው ደግሞ የምስራቅ ሜዲትራኒያን የበላይነት ነው። በሜዲትራኒያን ባህር ስላለው የተፈጥሮ ጋዝ ፍለጋና የባህር ወሰን ቱርክ ከእስራኤል ግሪክና ቆጵሮስ ጋር ከፍተኛ ፍጥጫ ውስጥ ናት። እስራኤል ከግሪክና ቆጵሮስ ጋር ያደረገችው ወታደራዊ ጥምረት ቱርክን ለማግለል ያለመ እንደሆነ ይታመናል። የኤርዶሃን ኢምፓየርና የእስራኤል ስጋት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በሰጡት መግለጫ ቱርክ የድሮውን የኦቶማን ኢምፓየር ለመመለስና በቀጠናው የበላይ ለመሆን ትሰራለች ሲሉ ወቅሰዋል።
ይህ የኒዮ ኦቶማኒዝም የተባለው የቱርክ የውጭ ጉዳይ ፖሊሲ እስራኤልን በቀጠናው ብቻዋን ሊያስቀራት እንደሚችል ታስቧል። የኢኮኖሚ ጦርነት ከወታደራዊ ስጋት ባሻገር ቱርክ በእስራኤል ላይ የወሰደችው የንግድ እገዳ ትልቅ ጉዳት አድርሷል። አንካራ ከቴል አቪቭ ጋር የነበራትን የቢሊዮን ዶላሮች የንግድ ልውውጥ ማገዷ እስራኤልን በኢኮኖሚ ለመጫን የወሰደችው እርምጃ ነው። ምንም እንኳን ሁለቱ ሀገራት ለኔቶ ቅርብ ቢሆኑም ቱርክ አባል ነች፣ እስራኤልም አጋር ነች። በመካከላቸው ያለው ፍጥጫ ወደ ቀጥተኛ ጦርነት የማደግ እድሉ ዝቅተኛ ቢሆንም በሶሪያና በሊባኖስ በኩል ግን የውክልና ጦርነት ፕሮክሲ ዎር ሊያካሂዱ ይችላሉ የሚል ግምት አለ። አሜሪካና እስራኤል ኢራን ላይ ከከፈቱት ጦርነት ከሁለት ሳምንት ቀደም ብሎ የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክን አዲሷ ኢራን ሲሉ ጠርተዋታል። በኋላም ተመሳሳይ ሐሳቦች በእስራኤልና በዓለም አቀፍ ሚዲያዎች ተስተጋብተዋል። ኔታንያሁ በአንድ ጽሑፋቸው ቱርክ ኢራንን እንደምትደግፍ ጠቅሰው ነበርም። እስራኤል ከኢራን በኋላ ጠላት ሳይኖራት መኖር ስለማትችል አጀንዳ ለመፍጠር ትገደዳለች ሲሉ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ባለፈው ወር ተናግረዋል። የኔታንያሁ መንግስት ብቻ ሳይሆን አንዳንድ ተቋሚዎችም ቱርክን በፖለቲካ ቋንቋ እንደ አዲስ ጠላት ለማስተዋወቅ እየሞከሩ ነው። የቀድሞ ዲፕሎማት አሎን ፒካንስ እንደገለጹት ከኢራን በተለየ መልኩ ቱርክ እስራኤልን ለማጥፋት አልዛተችም፣ በእስራኤል የምትጠቀመው ወታደራዊ የኒውክሌር ጦር መሳሪያ ለማዘጋጀት ያለመ ግብም የላትም ብለዋል። ኤርዶሃን ስለ እስራኤል ከሚናገሩት ጋር የማይስማማ ሰው ቱርክ ጠላት ሀገር እንዳልሆነች ያውቃል ብለዋል። አምኖን አራን የተሰኘው አስተያየት ሰጪ ቱርክ አዲሷ ኢራን አይደለችም ይላሉ። እኔ እንደማስበው የእስራኤል መንግስት ባለስልጣናት ይህንን በእውነት ያምናሉ ብዬ እንኳን አላስብም ይላሉ። እውቁ አስተያየት ሰጪ የኔቶ አባል ስለሆነች ከዩናይትድ ስቴትስ ጋር ጠንካራ ግንኙነት ስላላትና አብዛኛውን የንግድ ልውውጧን ከአውሮፓ ህብረት ጋር ቱርክ ስለምታካሄድ የዚህ አመለካከት መነሻ በአንዳንድ የእስራኤል ባለስልጣናትና ተንታኞች ዘንድ ፕሬዚደንት ኤርዶሃንና አንካራ በእስራኤል ላይ ከነበራቸው ጨካኝ አቋም ጋር የተያዘ ነው ብለው ያምናሉ። እንደ እርሳቸው ገለጻ ከሆነ ይህ የሆነው ኤርዶሃን ኔታንያሁን ከሂትለር ጋር በማነጻጸራቸውና የቱርኩ ፕሬዚደንት ከዚህ ቀደም በእስራኤል ላይ በሰነዘሩት ትችት ነው። ቱክሴ ኤርሶይም ቱርክ አዲሷን ኢራን እንዳልሆነች ግልጽ ነው ሲሉ ተናግረዋል። በተለይም በምዕራባውያን ብዙሃን መገናኛዎች የሚታተሙት የእስራኤል ደጋፊ ትንታኔዎች የታቀዱና አድሎ ያላቸው ናቸው ብለዋል። በፈረንጆቹ 2010 ቱርክ 10 ፍልስጤማውያንን የሚደግፉ ተሟጋቾች የሆኑ ዜጎቿ በቱርክ ባለቤትነት በተያዘ መርከብ አማካኝነት የእስራኤልን የባህር ላይ እንቅስቃሴ የዘጋቸውን የጋዛ ሰርጥ መተላለፊያ ለመስበር ሲሞክሩ ከተገደሉ በኋላ ከእስራኤል ጋር ያላትን ግንኙነት አቋርጣለች። በ2016 ግን የሀገራቱ ግንኙነት ዳግም ታድሶ ነበረም። ሆኖም ይህ ከሆነ ከሁለት ዓመታት በኋላ በጋዛና እስራኤል ድንበር አቅራቢያ በነበረ ተቃውሞ የተሳተፉ ፍልስጤማውያን ከተገደሉ በኋላ ግንኙነታቸው ሻክሯል። ኤርዶሃን ከወራት በፊት እስራኤል ጋዛ ላይ ጥቃት መሰንዘር ከጀመረች ወዲህ ከፍተኛ ትችት እስራኤል ላይ ሲሰነዝሩ ነበርም። ባለፈው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፈጸሙ ያሉት ጥቃት ሂትለር ካደረገው የሚተናነስ አይደለም ብለዋል። እስራኤል በጋዛ ሰርጥ ባለው ሁናቴ እየቀረበባት ያለው ትችት በከፍተኛ ሁናቴ እየጨመረ ነው። የእስራኤል የውጭ ጉዳይ ፖሊሲ ከቀዝቃዛው ጦርነት ማብቂያ ጀምሮ የተሰኘ መጽሐፍ ደራሲ ለሆኑት ኢራን በሁለቱ ሀገራት መካከል ያለው ግንኙነት ከ2010 እስከ 16 ባለው ጊዜ ከነበረው ከማቪ ማርማራ ቀውስ ወዲህ በጣም የከፋ ደረጃ ላይ ደርሷል። የፖለቲካ ተንታኙ በእኔ አስተያየት ኔታንያሁም ሆነ ኤርዶሃን በንግግራቸው በጣም ኃላፊነት በጎደለው መንገድ እየሰሩ ነው ብለዋል። በቱርክና በእስራኤል ግንኙነት ዙሪያ የሚመጣለው ካለ አሁን ካሉት መንግስታት ሳይሆን ከተተኪዎቻቸው ወደ ስልጣን ከመጡ በኋላ ሊሆን እንደሚችል አስተያየታቸውን ተሰጥተዋል። በአጭር ጊዜ ውስጥ የተሻለ ለውጥ መጠበቅ የለብንም ሲሉም አክለዋል። በሁለቱ ሀገራት መካከል ያለው ግንኙነት በታሪክ ውስጥ ፍጹም ስምምነት የሞላው ሆኖ አያውቅም በማለት አጽንኦት ሰጥተዋል። የቱርክና የእስራኤል ግንኙነት ወደ መልሶ ግንባታ መስመር እንዲገባ አዲስ የደህንነት ስርዓት ያስፈልጋል። በሌላ አነጋገር የጋራ መተማመን እንደገና መመስረት አለበት። እስከዚያው ግን ኔታንያሁም ሆኑ ኤርዶሃን ጠመንጃቸውን እየወለወሉ ነው። አንካራም ሌላኛዋ ቴህራን ሆና እስራኤልን እንቅልፍ ለመንሳት ዝግጅት ላይ ናት። በእስራኤል ቱርክ እየተጎሰመ ያለው የጦርነት ነጋሪት የመካከለኛው ምስራቅን ወደ ሌላ አስከፊ ቀውስ እንዳይከተው ብርቱ ስጋት ያሳደረው ሁነቱ እንደተፈራው ይደርስ ሲሆን ወይንስ ባላንጣዎቹ ሳይፈልጉም ቢሆን ያረጋጉታል የሚለው የመጪው ጊዜ ሁነኛ የትኩረት ማዕከል ነው።